ጥያቄሽን አስቀምጭላቸውና መምህር የተዘጋጁ ሙሌ ሰመራይዝ ያደርጋል። ፌዚ አስገባሃለሁ። አይ እኔ ያው ቀለል ያለ ጥያቄ ነው የምጠይቀው። ምንድነው እሱ መምህርዬ፣ ያው እሱ ነው የምጠይቀው። እንትን አሁን እንደዚህ ስዕላቶች ማለት ያው ቬነሬትም ሲደረግ ይሁን አክብሮትም እንትን ሲሰጣቸው ለምሳሌ ከእንትን ነው የሚገዙት ከሚሸጥበት ቦታ ማለት ነው። የቱ ጋ ነው እንትኑ የሚጀምረው? ሰዎቹ ገዝተው ቤታቸው ካስገቡት በኋላ ነው የሚጀምረው እንትኑ አምልኮ ለነሱ ክብር መስጠቱ ከየቱ ጋ ነው የሚጀምረው? ምናልባት የእንትን ጥያቄ ከሆነ እኔ እንጃ፣ እሱን ነው አንድም ጠይቀው። ሌላው ደግሞ ምንድነው እሱ ቅድም ሲናገሩ ምናሉ በስዕሉ አድርጎ ፈውስ እንዳለ አታውቅም ወይ ሲሉ ነበረ እና አንድ የሆነ ቦታ ስዕሉን እያስነኩ አጋንንትን እንትን ሲሉ ያው እንደማስወጣት ሲሉ ነበርና ያሉት እርሱ ያሉት ነገር ከዛ ጋር ተያያዘብኝና በስዕሉ ውስጥ ሆኖ ፈውስ አለ ማለት ነው። እሷን ብቻ ቢያብራሩልኝ። መምህር ጥያቄውን መልሱ። ከዛ ከመሪጌታ ወይ ደግሞ ከአግዝ ደግሞ የሚነሳ ጥያቄ ካለ ደግሞ ፌዝ ወይ ደግሞ ጸሎት ከታች ኦርቶዶክሳውያን መሪጌታን ወይ ደግሞ አግዝን መጠየቅ የምትፈልጓቸው ጥያቄዎች በዚህ ቶፒክ ላይ የተገናኘ ማለት ነው። ከዚህ ቶፒክ ውጭ አናስተናግድም፣ ግን በዚህ ቶፒክ ላይ ጥያቄ ካለ አንዱ ጻፉልና የጠየቀ ሰው ይወርድና እናንተ ትገባላችሁ። መምህር ይቀጥሉ። መምህር በረከት። እሺ ሶርቲ ሁለት ጥያቄ ጠይቃኛለች። አንደኛ የስዕላት ቅድስና ክብር የሚጀምረው መቼ ነው? ገበያ ይገዛሉ ምናምን ብላለች። በመጀመሪያ በእኛ ቤተክርስቲያን ስዕል ማንም ሰው እንደፈለገ የሚስለው ነገር አይደለም። ቴዎሎጂካል የሆነ ሚኒንግ ስላለው የቤተክርስቲያን የስዕል አሳሳል ትራዲሽንን የጠበቀ ስዕል ነው መሆን ያለበት እና አንዳንዴ ሰዎች ዝም ብለው ምንም አይነት ስዕል አንስተው መጠቀም ምናምን እኛም የምናወግዘው ነገር ነው። ስርዓታቸውን የጠበቁ ትክክለኛ ስዕሎች፣ ምክንያቱም ሚኒንግ አላቸው፣ የሚያስተላልፉት ነገር አለ። ስለዚህ እሱ ነው አንደኛ። ሁለተኛ ስዕላት በቤተ ክርስቲያን ይባረካሉ። እኛ ቤተ ክርስቲያን ውስጥ ቤተ መቅደሱ በአጠቃላይ ይባረካል። ቤተ መቅደሱ ራሱ ኮንሰክሬት ይደረጋል። ቤተ መቅደሱ ኮንሰክሬት ሲደረግ ንዋያተ ቅድሳቱ አብረው ነው ኮንሰክሬት የሚደረጉት ማለት ነው። እንደው ግን ሌላው ሰው ግን ስለዚህ አሁን የሆነ ሱቅ ገዝቶ ምናምን ተጠቀመ ማለት ስህተት ነው አንልም። ስዕሉ ትክክለኛ ከሆነ ለምን መሰለሽ፣ ዋናው ጉዳይ ሚኒንጉ ነው። አሁን ስዕሉ ሪፕሬዘንት የሚያደርገው ነገር ጤነኛ ከሆነ ሲጀመር ለስዕሉ ማግኒቲዩድ የሚሰጠው ለስዕሉ ክብር የሚሰጠው ሰዓሊው አይደለም፣ ሚኒንጉ ነው። በስዕሉ ውስጥ ያለው መልእክት ነው። ለምሳሌ መጽሐፍ ቅዱስን ቬነሬት እናደርጋለን። አይዶ ነው እናንተ ታደርጋላችሁ አታደርጉም? እኛ መጽሐፍ ቅዱስን እንስማለን። መጽሐፍ ቅዱስን አንብበን እንስማለን። መጽሐፍ ቅዱስን ቬነሬት የምናደርግበት መንገድ መሳም ነው፣ ኪሲንግ ማለት ነው። በቤተ ክርስቲያንም እንስማለን፣ በቤታችንም እንስማለን። ግን ሱቅ የገዛሁትን መጽሐፍ ቅዱስ አልስምም አይባልም። መጽሐፍ ቅዱስ ሱቁ ቢገዛም በውስጡ ያለው የእግዚአብሔር ቃል ነው አይደል እንዴ? ባለ ሱቁ አይደለም የፈጠረው። መጽሐፍ ቅዱስን የሆነ ቦታ በገንዘብ ገዛ ነው ማለት ቅድስናውን ሆሊ ባይብል ሆሊ መሆኑን አያስቀረው። ሚኒንጉ በጣም ኢምፖርታንት ነው፣ የሚያስተላልፈው መልእክት ማለት ነው። ከሁሉም በላይ ግን ከዛ በኋላ ግን በቤተክርስቲያን ኮንሰክሬሽን አለ ለማለት ነው። ስዕላት ተአምራት ያደርጋሉ ወይ? በስዕላት በኩል ተአምር ሊደረግ ይችላል ወይ? ይቻላል። ለምን አይቻልም? ምን በጨርቅ ተደርጓል እንኳን ስዕል ከጨርቅ አይበልጥም እንዴ? አሁን ከቅዱስ ጳውሎስ ስዕል እና ከቅዱስ ጳውሎስ ጨርቅ የትኛው ይበልጣል? ስዕሉ እኮ የቅዱስ ጳውሎስን ሙሉ ሕይወት ነው ሪፕሬዘንት የሚያደርገው። ጨርቁ ቅዱስ ጳውሎስ ባይለብሰው የቅዱስ ጳውሎስ መሆኑ አለመሆኑ እንኳን ላይታወቅ ይችላል። የቅዱስ ጳውሎስ ጨርቅ ግን ስዕል ግን ቅዱስ ጳውሎስ ስሙ ያለበት፣ ቅዱስ ጳውሎስ ወንጌል ማስተማሩን እንዲገልጽ የወንጌሉ ወንጌል ይዞ የሚሳልበት፣ በሰማዕትነት መሞቱን ለማመልከት ሰይፍ ሰማዕትነት የተቀበለበት ሰይፍ ሁሉ ያለበት የቅዱስ ጳውሎስን ሕይወት ነው የሚተርከው ስዕሉ ማለት ነው። ስለዚህ ስዕላት በጣም ሪፕሬዘንት ያደርጋሉ እና በስዕላት በኩል
በቤተ ክርስቲያን ህይወት ውስጥ የተገለጠ ኃይል አለ። አሁን በጣም በተለይ ለፕሮቴስታንት የሚከብደው ነገር ምንድን ነው? የቤተ ክርስቲያን ኤክስፔሪንስ ላይፍ አለ። ከጥንት ዘመን ጀምሮ ቤተ ክርስቲያን ኤክስፔሪንስ የምታደርገው ህይወት አለ። ሁሉንም አብያተ ክርስቲያናት ላይ በዓለም ያሉትን አብያተ ክርስቲያናት ሁሉ ጠይቋቸው። ካቶሊክን ጠይቁ፣ ኢስተርን ኦርቶዶክስ ጠይቁ፣ እኛን ጠይቁ። ሁሉንም ጥንታውያን አብያተ ክርስቲያናት በስዕላት በኩል ኃይል ይደረጋሉ ብትላቸው ይደረጋል ነው የሚሏቸው። ለምን? በጣም በብዙ ቅዱሳን ህይወት ውስጥ የተገለጠ ነገር አለ። የታየ ነው፣ ፋክት ነው። ስለዚህ አይገለጥም ልንል አንችልም ማለት ነው። ምክንያቱም የተደረገ እኮ ነው። የተደረገን ነገር አይደረግም ልንል አንችልም። እኔ በቅርቡ አንድ አባት በዚህ በእኛ ክፍለ ዘመን በህይወት ያሉ ሰው በቅድስት ድንግል ማርያም ፊት ሲጸልዩ ድንግል ማርያም እንዳናገረቻቸው በስዕሉ በኩል ከዚያ በኋላ በጣም ፓወርፉል የሆነ መንፈሳዊነት እንደውም ወደዛ እንደገቡና እስከ ምናኔ ደርሰው ህይወታቸው እንደተቀየረ የተናገሩበት ቪዲዮ ላሳያችሁ እችላለሁ። አሁን ይህን ሰው ሄዳችሁ አላናገረችህም፣ በስዕሉ በኩል ታምር ሊደረግ አይችልም ብላችሁ እንዴት ትከራከራላችሁ? አይሆንም። ቴዎሎጂካሊ ይሆናል አይሆንም? ቴዎሎጂካሊማ ተአምር ነው። ተአምር ሊደረግ አይችልም ብሎ የሚከራከር ሰው የለም። በቤተ ክርስቲያን ህይወት ውስጥ ተገልጧል አልተገለጠም? የተገለጠ ነው። ስለዚህ በቤተ ክርስቲያን በፕራክቲስ የተገለጠ ቴዎሎጂካሊ ደግሞ ሮንግ ሊሆን የማይችል ነው። ምክንያቱም እግዚአብሔር በብዙ ነገር በአጽም ሰዎችን ፈውሰዋል፣ በጨርቅ ፈውሰዋል። እግዚአብሔር በብዙ ነገር ኃይሉን ኮሚኒኬት አድርጓል። ስለዚህ በስዕል ላይ ሲደርስ በድንገት አይ በስዕል ሊሆን አይችልም ልንል ኤክሴፕሽን ልናደርጋቸው አንችልም እነሱን ማለት ነው። እንደዛ ነው ሶርቲ። እሺ መምህርዬ ቴንክ ዩ። ሌላ ማን አለ? ለመሪ ወይ ደግሞ የዋድም አስገባው። ሳሚ የዋድ ካለ አስገባው። እርሶ እያሉ ነው ግን እርሶ ከሌሉ ግን ከወረዱ ግን ስለኛ ካለ ነው። እሱን አላየሁትም። የዋድ ግባ የሚል ኮንክሉድ እያደረጋችሁ ግርግሩ ስላልፈለኩኝ ነው እንጂ እርሶ ካሉ ግን ችግር የለውም። እርሶን ስለምናከብር እርሶ እያሉ ግርግር። ኤኒዌይስ ነቢይ እንደዛ ከሆነ እንደዚህ ቀለል አድርገን ጨርሰዋለን። በቃ ኖ አስገባዋለሁ፣ ችግር የለውም እርሶ ስላሉ ማለት ነው። ዘርሽ ጥያቄ ካለ ጥያቄ አንሳና ለመምህር ከዛ ወይ ደግሞ በሲ ከዛ ላውርዳችሁ እና ሰው ሌላ ኦርቶዶክሳዊ ላስገባ። ፌዛ ይቀጥል። እኔ ጥያቄ ነው ያለ ፌዛ? አዎ ማለት እኔ ጥያቄ ነው። ፌዝ ጥያቄ ትችላለህ። ጥያቄ ነው የሚችለው ለነ እንትና ለነ መሪ ያ እሺ እኔ ከቸርች ፋደርስ ይሄ ሆሊ ክሮስ ማለት እሱን ለማሳየት ነበር። ፍሮም ቸርች ፋደርስ አይ ዛሬ ጥያቄ አድርገው ፌዝዬ፣ ሌላ ርዕስ ላይ እንዳንገባ አንተ ደግሞ ከተናገርክ ሌላውም ልናገር ስለሚል ጥያቄ ካለ ለነ መሪ አቅ። እሺ ሁለት ጥያቄ ነው የምጠይቀው ከተፈቀደልኝ። የመጀመሪያው ጥያቄ ምንድን ነው? በብሉይ ኪዳን የሰለሞን ቤተ መቅደስ ያው በብሉይ ኪዳን የነበሩ ቅዱሳት ስዕላት ነበሩ አይደለ? ከሙሴ ጀምሮ በእግዚአብሔር ታዞ ሙሴ ከዛም በኋላ ደግሞ የተለያዩ መጽሐፎች ላይ ብናይ ትንቢተ ሌሎችም ላይ ስናይ ኢቭን የሰለሞን ቤተ መቅደስ በቅዱሳት ስዕላት ያሸበረቁ ነበሩ። ማይ ኩዌስችን ምንድን ነው? በአዲስ ኪዳን ጌታችን መጥቶ ቤቴ የጸሎት ቤት ትባላለች ሲል፣ አንዳንድ ደግሞ በኦሪት የነበሩት የተሻሩ ብዙ ስርዓቶች አሉ እና በቤተ መቅደስ ተገኝቶ ለምሳሌ እነዛን ሻጭ ለዋጭ የነበሩትን በቤተ መቅደስ የሚሸጡ የሚለውጡትን ሌሎቹንም ሲያስወጣ በአዲስ ኪዳን የተጻፈ ካለ ምሳሌ በብሉይ ኪዳን የነበሩት እነዛ የቤተ መቅደሱ ኢቭን ጌታችን ሲመላለስበት የነበረው የሰለሞን ቤተ መቅደስ እንኳን በስዕል ያሸበረቀ ነበርና በአዲስ ኪዳን እነዛ ምንድነው ቅዱሳት ስዕላት ወይም የቤተ መቅደስ ስዕሎች የተሻሩበት ካለ አያስፈልግም ብሎ፣ ምክንያቱም ብዙ የተሻሩ የኦሪት ስርዓቶች አሉ እና ስዕሉ አንዱ ስለሆነ የመቅደሱ ስርዓት ውስጥ የሚጠቃለል ስለሆነ በመጽሐፍ ቅዱስ የተጻፈ ካለ
እሱን የመጀመሪያ ጥያቄ ይሄ ነው። ሁለተኛ ጥያቄ ለአግዜ ነው። ቅድም አለ አይደል አግዛለ ወይም መሪ ቅድም ሲናገሩ መስተብቁ ዘመስቀል ላይ ወደ መስቀል እየጸለይን አይደለም፣ ያ መስተብቁ ነውና እዛ ላይ ምን ብሎ ነበረ? አንዲት ቃል አለች ለቅድስት ድንግል ማርያም እና ለመስቀሉ ምስጋና እንደሚገባቸው። ግን ያ ምስጋና ለምንድን ነው ብሎ እንደውም የተወሰነ ልክፈተውና ላንብበው። ወካበና አስተብቆ ለዕፀ ቅዱስ መስቀል ይላል በመልክና በአካል። ሳሚ አንድ ፌዝ ቆይ አካሄድ ሳሚ ቆይ ጥያቄ ልጠይቅ እንጂ ጥያቄ ልጠይቅ። ነቢይ ዘሩ ምንድን ነው አካሄድ? በጣም ጥያቄ ነው እያነሳ ያለው። እኛ እንደዚህ አንልም እንደዚህ እንላለን ብለህ ልታብራራ ነው የገባው። እየጠየቅኩኝ ነው አይደለ? ሙሌ ለምሳሌ ቅድም አብራርቶ 3 ደቂቃ ጥያቄ ጠየቀ። አንድ ጥያቄ እኔ እንደውም ቀጥታ ነው ፌዝ ኃላፊነቱ ስርና አሳጥረህ ጥያቄውን በደንብ አንደርስታንድ እንዲያደርጉት መሪጌታ ስትሬት ፎርዋርድ ታደርግላቸው። መልካም ቀጥል። እሺ የመጀመሪያው ጥያቄ ምንድን ነው? ምንም እኮ አካሄድ የሚጠይቅ አይደለም። ፌዝ ጥያቄ አይደለም የጠየቅከው፣ ማብራሪያ የሰጠው። ለዛ ነው ጣልቃ የገባሁት። አንተ እንደዚህ አንልም እንደዚህ ነው የምንለው የሚለውም ማብራሪያ እየሰጠ ስለሆነ ጊዜ እየወሰድክ ነው። ጥያቄን መጠየቅ ትችላለህ። ለምሳሌ ሙሌ አብራርቶ አይደለ ጥያቄ እየጠየቀው? እስካሁን አይደለም ሲል አትገባም ነበር። ሙሌ የገባው ሙሌ የራሱን ሀሳብ እንዲሰጥ ነው ደቂቃ የተሰጠው። 3 ደቂቃ ተሰጥቶት ነው ሙሌ የራሱን ሀሳብ ያወራው። አንተ ግን ለጥያቄ ነው የገባው። እሺ ለማንኛውም የመጀመሪያ ጥያቄ ምንድን ነው? በብሉይ ኪዳን የነበሩ በቤተ መቅደሱ ያሉ ስዕላት አሉ። አይ ቲንክ እሱን ጥያቄ የተረዱት መሰለኝ መሪ ጌታ። ምንድን ነው በብሉይ ኪዳን የነበሩ ቅዱሳት ስዕላት አሉ፣ ከሙሴ ጀምሮ በእግዚአብሔር ትእዛዝ የተሳሉ ብዙ ቦታ ላይ የምናገኛቸው አሉ። ጌታችን የሚመላለስበት የሰሎሞን ቤተ መቅደስን በቅዱሳት ስዕላት ያሸበረቁ ነበሩ። ኦኬ ሶ በአዲስ ኪዳን ለምሳሌ ብሉይ ኪዳን ላይ የተሻሩ ብዙ ስርዓቶች አሉ። ጌታችንም እነዛን ሻጮችን ለዋጮችን ቤቴ የጸሎት ቤት ትባላለች ሲል ሲያጸዳ ቤቱን ቅዱሳት ስዕላት እነዚህን ስዕላት አንሱ፣ አውጧቸው፣ አስወግዷቸው ያለበት ቦታ አለ። ወይም ሌላም ሐዋርያ ካለ ኢቭን የሐዋርያ ሥራ ምዕራፍ 3 ላይ እንኳን ስንሄድ እነ ቅዱስ ጴጥሮስ የሚመላለሱባት ያቺ የሰሎሞን ቤተ መቅደስ ነበረች። እና ጥያቄ ይሄ ነው። ሁለተኛ ጥያቄ መስተብቁ ዘመስቀል ላይ የመጀመሪያውን ይመልሱልና ረጅም እንዳይሆን፣ ከዛ ሁለተኛውን ትቀጥላለህ። እሺ መሪ ሰምተዋል አይደለ ወይስ ይድገምሎት? መሪ ምናልባት ቢዚ ከሆኑ ሙሌም አለ። መሪ አሉት? አቤት። እሺ በደንብ በራቅ ብዬ እንትን እያልኩ ነበረ፣ ግን የሰማሁት ይመስለኛል። ምናልባት በቤተ መቅደስ የቅዱሳን ስዕሎች ነበሩ የተለጠፉ እና እነዛ ስዕላት ሲወገዱ አናይም የሚል ይመስለኛል። ባጭሩ ልክ ነኝ? ፌዝ እንደዛ ነው? እንደዛ አይደለም መምሬ፣ ሰላም ብያለሁ። እያልኩኝ ያለሁት ምንድን ነው በብሉይ ኪዳን ላይ ለምሳሌ ከሙሴ ጀምሮ በእግዚአብሔር ትእዛዝ የተሳሉ በሰሎም ማለት በቤተ መቅደስ የነበሩ ከስርዓቱ አንዱ ያ ነው ማለት ለአገልግሎት ምንድነው ይውሉ የነበሩ ቅዱሳት ስዕላት ነበሩ። ስለ ኪሩብ ጀምረን ሌሎችን ማንሳት ይቻላል። ትንቢተ ሕዝቅኤል ላይም ብንሄድ የሰሎሞን ቤተ መቅደስ በስዕል እያሸበረቁ ነበሩ። ጌታችን መጥቶ በአዲስ ኪዳን ቤቴ የጸሎት ቤት ትባላለች ብሎ ቤቱን ሲያጸዳ፣ ሌሎችም በብሉይ ኪዳን የተሻሩ ስርዓቶች አሉ። ቤቴ የጸሎት ቤት ትባላለች ሲል ብዙ ነገሮችን ሲያስወግድ በቤተ መቅደስ የነበሩ ቅዱሳት ስዕላትን አስወግደዋል ወይ? ጽሑፍ ካለ በአዲስ ኪዳን ቤቴ የጸሎት ቤት ትባላለች ብሎ ያን ቤቱን ሲያጸዳ ለዋጮችን ሲያጸዳ፣ እንዲሁም በብሉይ ኪዳን የተሻሩ ስርዓቶች አሉና ይሄ ቅዱሳት ስዕላትን ያስወገደበት አስወግዱ ያለበት አለ ወይ? አያስፈልጉም ያለበት ወይም የተጻፈ በአዲስ ኪዳን ጽሑፍ ካለ? ይሄ ነው ጥያቄ።
እሺ መልካም። ዋናው ምንድን ነው? የኪሩቤል ምስል ይኑር፣ ሌሎችም ሁሉ ቅጠላ ቅጠልም ምንም ይሳል ምን ይባል፣ ነገር ግን ሰዎች ለነዛ ስዕሎች የሰገዱበት ስፍራ የለም። ለቅጠሉም ለእንትኑም ለዘንባባውም ለምናምኑም የሰገዱበት ቦታ የለም። ቢኖር እግዚአብሔር ራሱ በቤቱ ቤቱን የማጽዳት ምንድነው አዋጅ ያወጅ ነበረ፣ ግን አልነበረም። እንደ ዛሬ አይደለም። አሁን ላይ ያለውን ከዛ ጋር ለማነጻጸር መሞከር ራሱ ከመንፈሳዊ አገልግሎቱ አንጻር አዲስ ኪዳን በመንፈስና በእውነት ነው። እዛ ጋር ግን ግዑዝ የሆኑ ቁሳቁስ የሆኑ ነገሮች የመገልገያ ዕቃዎች ነበሩ። እነዛ ግን ዕጣንን ክብርን አልተሰጣቸውም። ቅድም ጠቅሻለሁ። የዚህ የማነው ስሙ የነሁሽታን ብሎ የሰባበረውን እግዚአብሔር ነው ያዘዘው። እንዲደረግ በዓላማ ላይ እንዲሰቀል ያዘዘው እግዚአብሔር ነው። ቢሆንም እንዲሰገድለት አልነበረም። ሲሰግዱለት ሲያጥኑለት ግን ኖረዋል እና በዚያ ዝምታ ሁሉ ሕዝቅያስ እስኪነሳ ድረስ ብዙዎች ሲያጥኑለት ሲሰግዱለት ዝም ማለቱ መቅሰፍት አለማምጣቱ ተቀብሎታል ማለት አይደለም። ስለዚህ ሊኖሩ ይችላሉ። እንደዚህ ጠራርጎ ቢጥላቸው ደግሞ እግዚአብሔር እሰየው እንጂ እንደዚህ አይነት ነገር አይደለም። አሁን ያለውን ከዚያ ጋር ለማያያዝ የሄድክበት ግን ምንም አግባብነት የለውም፣ አይገናኙም። እዚህ ጋር ግን ስዕሉ ራሱ እንደ አምላክን ተክቶ ባይናገሩ እንኳ ተናጋሪው ግን አንተ ስዕል ሆይ እያለ ነው እኮ። ከዛ ስዕሉ መልስ ይሰጣል፣ ምላሽ ይሰጣል። አቤት ይላል፣ እሺ ይላል። ገነነ ስዕል ከመኦሆ ብሂሎ ወቀተለ ጾሮሙ። እሺ ብሎ ስዕሉ ሄደና ጠላቶቻቸውን ገደለላቸው። የመጽሐፈ ዚቅ ላይ ማል ይሄ አምልኮ ጣዖት፣ ይሄ በፍጹም በስተጀርባ የሚሰራ ሌላ ክፉ መንፈስ ካልሆነ በቀር ወይም አውዱ ሐሳቡ ትክክል አይደለም። እሺ የማለት የለው። ምናልባት መምህር በረከት አዎ እሺ ይላሉ፣ አሁን ተአምራት ያደርጋሉ ብለዋል። ማን ነው ተአምራት ያደረገ? ምኑ ጋር? ቤተ ክርስቲያን። ምንም ይህን ያመጣሉ ብዬ አልጠብቅም። ሌላ ጥያቄም ለሳቸው የምጠይቀው ስላለ፣ ስለዚህ ኢየሱስ ክርስቶስ ለምንድን ነው እዛ ጋር የነበሩትን ስለመኖራቸውም አልተጻፈም። ይሄ ቤተ መቅደስ መቼ እንደተሰራ ይታወቃል። ሰለሞን የሰራው ቤተ መቅደስ አልነበረም። ፈርሶ እንደገና ደግሞ የተሰራበት ለስንተኛ ጊዜ እንደሆነ ምናልባት አንተ ታውቃለህ ብዬ አስባለሁ። እና በአጭር ጥያቄውን አልነኩትም፣ ግን ዝም ብዬ ልቀበል ወደሚቀጥለው አይባልም። እንደዚህ አይባልም። ጥያቄውን አልነኩትም ምናምን አይባልም። ማፌዝ ለአንተ እኮ ጥያቄ እየነበረው ምንድን ነው? ሳሚ አዳምጠኝ። ቆይ በዚህ ጥያቄ ሰው ከጠየቀ በኋላ ሲመልሱልህ እሺ ብለህ ከዛ ኔክስቱን የምታልፈው ሳሚ እኔ ትንሽ መጨመር እችላለሁ መልሱ ላይ። ሁለተኛው ጥያቄ ልጠይቅ። እሺ ቆይ ሙሌ ከዛ ጥያቄውን ማነው ሙሌታ እንትን በል። እሺ መሪ ሳሚ ተፈቅዶልኛል። ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ሳሚ ይቅርታ፣ እሺ ይመልሳል፣ ግን እንትን አድርግ በቃ ወይ ጥያቄ ደቂቃ አስቀምጥና በጥያቄ ስላለበት በጣም ኤክስቴንድድ እንዳይሆን ሳሚ ያካሄድ አንድ ጊዜ ስንት ደቂቃ እናድርግ መምህር? ለጥያቄው መልስ በቃ 10 ደቂቃ ይበቃል። 10 ደቂቃ በአጠቃላይ ማለት ነው። እሺ እንኪያስ ከሆነ እሺ የፌዝ ጥያቄ ለሙሌ 10 ደቂቃ ፌዝ ብቻ ስለሆነ 5 ደቂቃ ይበቃል ለመመለስ። ምናልባት ዮዳን ስለማስገባው ዮዳን ምናልባት ከሙሌ ጋር ሌላ ቶፒክ ስትጀምር ይሻላል እንጂ እነሱ ጨርሰው ኮንክሉድ ብናደርግ ይሻላል። በዚህ ጉዳይ ላይ ምናልባት ከሙሌ ጋር ባኬን ፎርስ ሊያደርጉ ይችላሉ በጣም በሰላማዊ በሆነ መንገድ። ግን ለመምህር በረከት እዚህ ብዙ ስላለን እኛ 10 ደቂቃ ስጠናቸው ጥያቄዎችን እንሰጣቸዋለን። የፌዝ ጥያቄ ግን ሙሌ እንዲመልሰው 3 ደቂቃ ልስጠውና በ3 ደቂቃ ውስጥ ይመልሷል። ካልመለሰው ግን ካነሰው ይጠይቃል፣ ይጨምራል። ፌዝ ጥያቄን አስቀምጥ።
ጥያቄ ለሙሌ ሳይሆን ለመሪጌታ ነው። ግዕዝ ነገር ስለሆነ ቅድም ሲያነሱ ስለነበር ከአግዜ ጋር ሙሉ ማን ነው እሱ ሙለታ ይችላል። እሺ መስተብቁ ዘመስቀል ላይ ለመሪጌታ ነው። እዛ ጋር ምንድን ነው እናንተ ስትናገሩ ቅድም የሰማሁት ለመስቀልና ለቅድስ ድንግል ማርያም ልክ ከአምላክ ተስተካክለዋል። እንደ አምላክ ነው እዛ ጋር የቀረበው ምስጋና የሚል አለ። ግን መጽሐፉ እንደዛ ላንብበው፣ ግዕዝ እርሶ በደንብ ስለሚያውቁ ሊያግዙኝ ይችላሉ። ምንድን ነው የሚለው? ይቅርታ መስተብቁ ዘመስቀል። ምክንያቱም ይህን ቅድም ስታነሱት ነበር እርሶም አግዜም ማለት ነው። ልክ እኛ ለቅድስት ድንግል ማርያም እና ለመስቀል ከአምላክ እኩል ወይም እንደ አምላክ ያለ ምስጋና እንደምናቀርብ ነው እና እዛ ላይ ለምን እንደምንሰግድን ስለሚገልጽ እርሶ ቢነግሩን መጽሐፉ ስለሚናገር ማለት ነው። ለቅድስት ድንግል ማርያም የምንሰግድበት መንገድ ብሎ ለቅድስት ድንግል ማርያም የምንሰግደው በዚህ ምክንያት ነው የሚል አለ። ለመስቀል ደግሞ ስንሰግድን በዚህ ምክንያት ነው ይላል። ለምሳሌ ላንብበውና እሺ ንስግድ ለመስቀል ወለማርያም ድንግል ለማርያምሰ ዘንሰግድላቲ እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪያ ወረቅ እንትኑን ላንብበው፣ አማርኛውን ላንብበውና ስግደት እንዲገባ ለመስቀልና ለድንግል ማርያም የጸጋ ስግደት እንሰግድላቸው ዘንድ አዘውናልና ለማርያም የምንሰግድላት ፈጣሪዋ እግዚአብሔር ከስጋዋ ስጋን ስለነሳ ነው። ያው ግዙን ስለሚያውቁት ኋላ ላይ ያብራሩታል። እኛም ከእርሷ መድኃኒትን ስላገኘን ነው፣ መድኃኒት ክርስቶስን ማለት ነው። ቅድም እንደተናገርነው ከመተናገርነ ቅድመ በላሌው የሚለው ማለት ነው። ቅድም እንደተናገርነው ለዕፀ መስቀልም የምንሰግድለት በስጋ ባህሪ የታመመው በመለኮት ያልታመመው ክርስቶስ ማለት ነው። የቃል ደም በላይ ስለፈሰሰበት ነው፣ ቤዛ ስለሆነበት ነው ይላል እና ለነዚህ ለሁለት ፍጥረታት ብሎ ለነዚህ ለሁለቱ ፍጥረታት ነው የሚለው ቅድስት ድንግል ማርያም እንዲሁም ዕፀ መስቀሉን ለነዚህ ክሌቱ ፍጥረታት ሁለቱ ፍጥረታት የምንሰግድበት እንዲህ ነው የሚለው። እናንተ ደግሞ መስተበቁ ዘመስቀል ለቅድስት ድንግል ማርያም እና ለመስቀል ልክ እንደ አምላክ የአምልኮት ምስጋና ስግደት ነው ብላችኋል እና የቱ ጋር ነው ብዬ ነው። ቴንክ ዩ ጨርሻለሁ። ጥያቄ የዋዴ ሊገባ ይችላል። ኔክስት ቴንክ ዩ። መሪጌታ የሉም? እሺ በቃ ይህን ጥያቄ እንለፈውና ለመምህር በረከት ያላችሁ አሉ መጡ መሪ አለው። ግን አንተ አሁን ያመጣኸው ሌላ ቦታ ነው የሄድከው። አይ ነው ያ ሌላ ቶፒክ ነው። ኦኬ ከሌላ ቦታ ነው አይደለም። ጥቅሱም ያመጣው እሱ አይደለም፣ አግዝ ነው ያነሳው። የተነሳው ጥቅስ ምንድን ነው? ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ነው የሚለው። ይሄ የሚለው ምንድን ነው? ለእሉ ክሌቱ ፍጡራን፣ ለነዚህ ለሁለቱ ፍጡራን ስብሐተ ፈጣሪ የፈጣሪን ምስጋና ይደልዎሙ ይገባቸዋል። እስመ ተአረዩ በክብሮሙ በክብር ተካክለውታልና ለነዚህ ለሁለቱ ፍጡራን የፈጣሪን ምስጋና ይገባቸዋል ነው የሚለው። ያኛው ደግሞ ሌላ ቦታ ነው ያመጣኸውና ይሄ አብሮ አይሄድም፣ የተለያየ ነገር ስለሆነ ማለት ነው። ይቅርታ ሙሌታ ይሄ እንትኑ ስላለው ቢመልስ ጥሩ ነው። በጣም ደስ ይለኛል። ሙሌታ የተሻለ አንደኛ ምን መሰለህ ሳሚ ሶሪ ይቅርታ፣ ምንድን ነው የዚህ እንደዚህ ያለው ይሄ አውዱ እዚህ ጋር የኢንተርኔት ምንድን ነው የሚባል ይሄ የሚዲያ ነገር ብዙ ያን ያህል እንትን አይደለሁም፣ ልምዱ የለኝም። ተናገር ብትለኝ 2 ሰዓት ሙሉ እለፈልፋለሁ፣ እናገራለሁ። ግን እንደዚህ ይሄ ጥያቄና መልስ ግን አንዳንድ ሰዎች ጠመም የሚያደርጉት የሌለ ነገር በማምጣት ለማሳሳት የሚሞከርበት ነገር ስላለ እሱን ልምዱ ያለው ሙሌታ ቢናገር ጥሩ ነው ብዬ ነው። አንዳንድ ጊዜ ግን አንዳንድ ጥያቄዎችን ማቅረብም እችላለሁ አለው ግን
እሺ ሳሚ ለሳሚ አንድ ጥያቄ ለሁለት አይመለስም። ረጅም ሰዓት ነው የሚወስደው። ሁለተኛ ወደ እርሶ ነው የሚሄደው ቀጥታ። ሁለተኛ አሁን ቅድም ዮሐድን ያላስገባህበት ምክንያት አይ ቲንክ የኤነርጂ የሚናገርበት ሌቭል ስላልፈለግከው ይመስለኛል። እና እንደዛ ከሆነ ፌር አይሆንም። እነ ሙሌታም ከዚያ በበለጠ ኤነርጂ ነው የሚያወሩት። እነ ሙለታ ገብተው ዮሐድም አይገባበት ምክንያት ጌታ ላስገባው ነበር። አሁን ፈልጌ ያጣሁት ብዮት አልነበር። እርሶ ካሉ ቆይ አንድ ጊዜ ዘርሻ እንዴ እርሶ ካሉ ብያለሁ እኮ መምሪ። እርሶ ካሉ ሁላችንም በሪስፔክት ስለሆነ እንትን የምናደርገው ምንም ማንም ሰው ተነስቶ የፈለገውን ሙሌም ቢሆን ማንም ቢሆን ኢነርጂ እንትን ለማያደርግ እርሶ ካሉ አስገባዋለሁ ብዬ አንድ ሰው ለእርሶ ጠይቆ ላወርዶ ነበረ። በፈልገውን አጣሁት። እሱ ካለ ግን ላኩለትና እሱም ቢሆን ሌላም ሰው ሰላም ለኪም እየላከ ነው። አንድ ሰው በሲ ወይ ደግሞ ዳጊ ጥያቄ ለመምህር ይጠይቁና አወርዳቸዋለሁ። ከዛ በኋላ ኦርቶዶክሳውያን ይገባሉ። መምህር እንደዛ ነው የሚሆነው። ሳሚ አንዴ ግን በቃ የመጨረሻ ጥያቄ እኔን አስጠይቀኝና ጥያቄ ካለ ጥያቄህን ቀጥታ ለመምህር እንጂ አካሄድ ከዚህ በኋላ አልፈልግም። ጥያቄ ያለ ዘርሽ ጥያቄ ያለኝ ግን ሳሚ አካሄድማ ማስቀመጥ አካሄድ ነው የለም። አካሄድ ጨርሰናል። አሁን አካሄድ የለም። ዘርሽ ነው ስለሱ አይደለም ሳሚ አንዴ አዳምጠኝ ሳሚ። አካሄድ የለም። በቃ ግዛችን አለ ሳሚ እንዴ ኦርቶዶክስ ጥያቄ እኮ ፕሊስ በእናትህ ጥያቄ ዘርሽ ጊዜ የለን። ስትሬት ፎርዋርድ ጥያቄ ሄድና ጥያቄን አስቀምጥ። ከዛ ታዘዝለት እንጂ ታዘዝ በሲ አንድ ጊዜ ሚዩት አድርጉ። እሺ ጥያቄ ሰላም ብዮታለሁ መምህር በረከት፣ ሌሎቻችሁንም ሰላም ብያለሁ። እግዚአብሔር ይስጥልን እስካሁን ድረስ አብረውን ስለቆዩ በመግባባት እየተማማርን ስለነበረ ማለት ነው። ጥያቄ ምንድን ነው የተነሳው? መስቀልም ይሁን ሌሎችም ስዕላቶችንም ከማክበር ጋር ተገናኝቶ የተነሳውን ነገር በመጽሐፍ ቅዱስ ውስጥ እስካልተቀመጠ ድረስ ለምሳሌ እኛ ጋር ጥያቄዎችን ሲያነሱ ነበር። የወንጌል አማኙ ጋር ለምሳሌ ቤተክርስቲያን ላይ መስቀል አለ የሚል ነገር ከየት አመጣችሁት አይነት የሚል ነው። እኔ ከእርሶ የምፈልገው እኛ ከየት የምናምጣው አሁን ጥያቄ ሲጠየቅ እንደ እግዚአብሔር ቃል ወይ ቤተክርስቲያኒቷ ያንን ስርዓት ስታስቀምጥ ከየት አመጣችሁ እናንተ ጋር ያለውን ማስረጃ ነው እኔ የምጠይቀውና ለቅዱሳን መስገድ ይሁን ለስዕላትን መስገድ ይሁን ይህንን ከየት ነው የመጣው መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ነው ለእርሱ ያለኝ። አመሰግናለሁ። እሺ እኛ ከየት የምናምጣው እናንተ የት እንዳመጣችሁ ንገሩን። እኛ እኮ እናንተ ከምን አመጣችሁት ብለን አልተቃወምንም። ትክክል ነው። ምክንያቱም መጽሐፍ ቅዱስ ኤቭሪቲንግ መጽሐፍ ቅዱስ ውስጥ አንድ ቤዚክ በጣም ትልቅ የሆነ ኢሜጅ አለ። ኢምፕሊሲትሊ ሁሉንም ፕራክቲስ ልናወጣበት የምንችል ማለት ነው። እሱ ምንድን ነው? ሪፕሬዘንቴሽን አለ፣ ምልክት አለ። ለምሳሌ ድንግል ማርያምን በኢሳይያስ ላይ እግዚአብሔር ምልክት ይሰጣቸዋል ብሎ ምልክት አድርጓታል። ስለ መስቀል ደግሞ ለሚወዱት ምልክትን ሰጣቸው ብሎ ከጠላታቸው ያመልጡበት ዘንድ ምልክትን ሰጣቸው ብሎ በዳዊት መዝሙር ተነግሯል። ስለዚህ የምልክት የሲምቦል ጽንሰ ሀሳብ መጽሐፍ ቅዱስ አለ። ስለዚህ ከዛ ተነስተን መስቀል የክርስቶስ የማዳኑ ምልክት፣ ድንግል ማርያም የኢንካርኔሽን የስጋዊ ምልክት ትሆናለች። መጽሐፍ ቅዱሳዊ መሰረት አለው። መጽሐፍ ቅዱስ ምልክትን ስለሚፈቅድ የሆነ አካል የሆነ ነገር ምልክት የሆነ ስራ ምልክት እንዲሆን ይፈቅዳል ማለት ነው። ቀጥታ ፕራክቲሱ ፕሪስክሪፕሽን ግን የእናንተ ነው። አሁን በርደኑ እናንተ ነው ያመጣችሁት። ሁልጊዜ እናንተ ከእናንተ ጋር የሌለ ነገር ሲሆን እኛ ጋር ያለ ነገር ሲሆን ፕሪስክሪፕሽን ትጠይቃላችሁ። ፕሪስክሪፕሽን እኛ ሁሉም ነገር ፕሪስክራይብ መደረግ አለበት መጽሐፍ ቅዱስ ላይ። በቃ እንደዚህ ከሆነማ ብዙ ፕሪስክራይብ ያልተደረጉ ግን እንደ ክርስትና ሁላችንም የምናደርጋቸው ነገሮች አሉ። ለምሳሌ አንድ ሰው ሲጸልይ አይኑን ጨፍኖ ይጸልያል። አንድ ፕሮቴስታንት አይኑን ጨፍኖ የጸለየበት ቦታ፣ አይናችሁን ጨፍናችሁ ጸልዩ የተባለበት ቦታ አሳየኝ። ማንኛውም ፕራክቲሳችን ፕሪስክሪፕሽን ከጠየቅን የመጽሐፍ ቅዱስ አካሄድም እንደዛ አይደለም። መጽሐፍ ቅዱስ ሴት ኦፍ ፕሪስክሪፕሽን አይደለም፣ ቤዚክ የሆነ መንፈስ ነው። ምንድን ነው እኛ እኮ ክርስትና እኮ መንፈስና ህይወት እንጂ የሆነ እንደ ዓለም ኮድ ዝም ብሎ የፕሪስክሪፕሽን ዝርዝር አይደለም። ስለዚህ ቤዚክ ከሆነው ከክርስትና አስተምሮ ምልክት፣ ሲምቦል፣ ኢሜጅ አሉ። ለምሳሌ ቅድም ምን አልኩ? በብሉይ ኪዳን የነበረችው ቤተ መቅደሷ በአጠቃላይ ሲምቦል ነበረች። ከእሷ በላይ የምታመለክተው ነገር ነበራል። ስለዚህ ከብሉይ ኪዳን ጀምሮ ሲምቦሊዝም አለ። ሲምቦሊዝም የመጽሐፍ ቅዱስ አንዱ አስፔክት ነው።
ስለዚህ ምልክትን መጽሐፍ ቅዱሳዊ ነው በአጠቃላይ በቃ። ከዛ ክርስቲያኖች መስቀልን የክርስቶስ የመከራው ምልክት አደረጉ ማለት ነው። ምልክት መጽሐፍ ቅዱሳዊ ስለሆነ የክርስቶስን መስቀል ደግሞ የክርስቶስን መከራ ከመስቀሉ በላይ ሪፕሬዘንት የሚያደርገው ስለሌለ ምልክት አደረጉ። ድንግል ማርያምንም የኢንካርኔሽን ምልክት አደረጉ። ለምን ምልክት እሰጣቸዋለሁ ድንግል በድንግልና ትጸንሳለች ትወልዳለች ብሎ ራሱ መጽሐፍ ምልክት ስላደረጋት ማለት ነው። እንደዛ ነው ምልክት የምናደርገው። እናንተን የጠየቅናችሁ ግን እናንተ በጣም ራዲካሊ ፕሪስክራይብ መደረግ አለበት የሚል ስታንዳርድ ካስቀመጣችሁ በቃ ማንኛውም ነገር በግልጽ መታዘዝ አለበት እንዲያደርጉ ተብሎ መነገር አለበት ብላችሁ እንደዚህ አይነት እንትን ካስቀመጣችሁ ስታንዳርድ እናንተም መስቀሉን አውርዱ፣ የተቀመጠበት ቦታ የለም። ስለዚህ ለራሳችሁ የማይሰራ ስታንዳርድ ለሰው አታውጡ ነው። ለራሳችሁ የማትጠቀሙበት ስታንዳርድ፣ ለራሳችሁ የማይሆን ስታንዳርድ ለሰው ላይ ለምን አፕላይ ታደርጋላችሁ የሚለው ነው። ለምሳሌ አንድ ሰው ቤተክርስቲያን ውስጥ አምልኮ ሲፈጽም ሲወድቅ ሲነሳ ምን ሲል የሆነ ነገር ሲጮህ ምናምን እንደዚህ የጮኋችሁ አምልኮ የተባለበት ፕሪስክሪፕሽን አምጣ ቢባል እንደዚህ ያለ ፕሪስክሪፕሽን ያመጣል? ለእያንዳንዱ በክርስትና ሕይወት ላለ ነገር ፕሪስክሪፕሽን ከፈለግን ከመጽሐፍ ቅዱስ መንፈስ ራሱ እንወጣለን። መጽሐፍ ቅዱስ በዛ መንገድ አይደለም የተሰጠው። ግን ኢምፕሊሲት የሆነ የሁሉም ነገር መሰረት የሚሆን ክርስቲያን ሲምቦሊዝም አለ። የክርስትና የሲምቦሊዝም ጽንሰ ሀሳብ አለ። ስለ ስግደት ስለ ቬኔሬሽን ከሆነ እኛ ቬኔሬት የምናደርገው በዛ በኩል የተደረገውን ስራ ነው። ለምሳሌ መስቀልን ቬኔሬት እናደርጋለን፣ እናከብረዋለን። ግን በመስቀል በኩል ለክርስቶስ ነው የምንሰግደው። ክርስቶስ ያደረገውን ስራ ነው ቬኔሬት የምናደርገው። ሳፈሪንጉን ነው ቬኔሬት የምናደርገው። ለመስቀልከ ንሰግድ ኦ ሊቅነ ወለትንሣኤከ ቅድስት ይላል አይደል? እንዴት የመስቀለት መስቀሉና ትንሣኤውን ነው እኮ ሪፕሬዘንት የምናደርገው። ለመከራ ለትንሣኤህ እንሰግዳለን። ያ ሲምቦል ነው፣ መስቀሉ ሲምቦል ነው እንጂ ሪፕሬዘንት የሚያደርገው የክርስቶስን መከራውን ነው። መከራውን እናከብረዋለን እኛ እንደ አይሁድ የክርስቶስን መከራ አናናንቀውም፣ የክርስቶስን መከራ አንሳለቅበትም። እኛ ክርስቲያኖች መከራውን እናከብረዋለን፣ ቬኔሬት እናደርገዋለን። የክርስቶስን መከራ ለክርስቶስ መከራ ክብር አለን ነው። ለድንግል ማርያምም እንደዚሁ የምንሰግደው ድንግል ማርያም የክርስቶስ እናት ነች፣ ቴዎቶኮስ ነች። ስለዚህ ይገባታል፣ ክብር ይገባታል ብለን ነው። በአጠቃላይ በስዕላት ሪፕሬዘንት የምናደርጋቸው አካላት ሁሉ ይገባቸዋል የምንላላቸው ስራ አላቸው ቅዱሳንም ቢሆን እንጂ ከዛ ከምስሉ ላይ ከምልክቱ ላይ ወይም ከስዕሉ ላይ የሚቀር ቬኔሬሽን አምልኮም የለም ማለት ነው። እንደ መስኮት ነው ሲል ነበር ቅድም ጸሎት አይደል? ስዕላቱ ማሳለፊያ መጠቀሚያ መንገድ ይሆናሉ እንጂ ለወረቀቱ ለቀለሙ ለምናምን አንሰግድም። በግልጽ ቤተክርስቲያን መጽሐፍትም ለወረቀቱ ለቀለሙ የምንሰግድ እንዳይመስላችሁ ተብሎ ተጽፏል ማለት ነው። ይህንን እሺ መምሬ ዳጊት ተቀጠለ። ያ እኔ ጠይቄ ልበድ ግን እኔ ብቻ ተጠያቂ ሆንኩ እኮ። ውይይት አልነበር እንደ መጀመሪያ በየተራ እንጠያየቅ የሉማ መምህር እኮ በቃ እንደዛ ከሆነ እኔ ምላኩ ማለት ፌር አይሆንም። ሳሚ ሀሳብ ስለሆነ እሺ የመጨረሻ በቃ ይህንን መልሼ ይወርዳለሁ። ሳሚዬ መምህር ከመውጣታቸው በፊት ጥያቄ ነበር እንደ መምህር ጠይቂያቸው እንትን ልበል። ቆይ መሪጌታ እሱ አይጠይቁም። ቆይ አንድ ጊዜ ይቅርታ፣ በጣም ዳጊ ጠይቅና ወደ እርሶ ጥያቄ ካለ መሪ ተወያይ ስለሆኑ ተወያይ አይጠይቅም የሚል ህግ አለ በውይይት ህግ። አላውቀውም። ለዛ ነው መሪ ዳጊ ቀጥል። እሺ እሰማለሁ አይደለ? ተስሽ ሳሚ ይሰማል? አዎ ተሰማል። ያ ሰላም ብያለሁ። ሰላም ዳጊ። አሁን ይሄ ሲምቦል ነው ምናምን የሚለውን ያው የምቀበለው አለ ከተናገሩት ውስጥና ግን ይሄ ለሲምቦል ላልነው ነገር ማለት ለምልክት ለአስተማሪነት ላልነው ነገር እንሰግዳለን ካልን ዕፀ መስቀል ይሰማናል? አሁን ስንሰግድ ልክ አሁን ውዳሴ ማርያም ላይ ያለው
መጀመሪያ ለአብ ለወልድ ለመንፈስ ቅዱስም እሰግዳለሁ ብሎ ለእመቤታችን እሰግዳለሁ ካለ በኋላ ለዕፀ መስቀል እሰግዳለሁ ይላል። ስለዚህ የምንሰግደው በእውነትና በመንፈስ ነውና ይሰማናል። ከሰማን ደግሞ ጉዝ አይደለም ማለት ነው። ይህንን ቢያስወዱ። እሺ ስለዚህ ሳሚ ይሄ የመጨረሻው ጥያቄ ይሆንልኝ። ታችም ፌር አይሆንም ምናምን እያሉ ስለሆነ ዲስአፖይንትድ የሚሆኑ ሰዎች ስለሚኖሩ ዕፀ መስቀል ግዑዝ ነው። በቃ መስቀል እንግዲህ በእግዚአብሔር አርአያና ምሳሌ የተፈጠሩ ግዑዝ ምንድነው ግዕዛን ያላቸው ፍጥረታት ሁለት ናቸው። ሰውና መላእክት ናቸው። መስማት የሚችሉ እነሱ ናቸው እና ዕፀ መስቀል ይሰማል ያዳምጣል ምናምን አይደለም። ግን ቅድም ያልነው ነገር አለ፣ ፐርሶኒፊኬሽን የሚባል ነገር አለ። ፐርሶኒፊኬሽን ማለት በመጽሐፍ ቅዱስ በጣም ብዙ ቦታ ላይ ያለ ግዑዛን የሆኑ ነገሮችን እንኳ ፐርሶኒፋይ አድርጎ የመናገር ማለት ነው እና መስቀሉን ማክበር የማክበር ንግግር ነው። ንግግሩ መስቀል ይሰማል ሳይሆን መስቀልን ማክበር የማክበር ምልክት ነው። ሁለተኛ በመስቀሉ በኩል የክርስቶስን ማዳን የክርስቶስን ስራ ነው የምናከብረው ማሙን ማለት ነው። ምክንያቱም እኛ የመስቀል ራሱ ምልክት የሆነው ለምንድን ነው? መጀመሪያ የክርስቲያን ቸርች በታሪክ መስቀልን ምልክት ያደረገችው ለምንድን ነው? ለምንድን ነው ከብዙ ምልክቶች መካከል የተመረጠው ብለን ስናይ፣ ለምሳሌ ሌላ ነገር ለምን ምልክት አልተደረገም? ከመስቀል ውጭ ሌላ ምልክት የሚደረግ ነገር ጠፍቶ ነው ወይ? ለምሳሌ መጽሐፍ ቅዱስ የሆነ ምልክት ለምን አልተደረገም? ወይ ሙስሊሞች እንደሚያደርጉት የሆነ የመጽሐፍ ቅዱስ ጥቅስ ለምን ምልክት አልተደረገም? ቸርቾች ላይ እሱ እየተለጠፈ ለምን አይደረግም? መስቀል ለምንድን ነው ምልክት የተደረገው ሲባል መስቀልን አይሁዶች ያፍሩበታል፣ ማለት ሞኝነት ይጸየፉታል። ግሪኮች ደግሞ እንደ ሞኝነት የመስቀሉን ነገር ቅዱስ ጳውሎስ ምንድን ነው የሚለው? ለአይሁድ ምንድነው አይሁዶች መስቀሉን ዝቅ አድርገው ነው የሚያዩት ማለት ነው። ግሪኮች ደግሞ አምላክ ሞተ ተሰቀለ ምናምን የሚለው ነገር እንደ ሞኝነት ነው። ክርስቲያን ቸርች ግን እነሱ የሚጸየፉትን እነሱ የሚያናነቁትን ነገር ነው ምልክት ያደረገችው። ስለዚህ የክርስቶስ ሰፈሪንግ የክርስቶስ ሞት እኛ ቬኔሬት የምናደርገው ነገር ነው እንጂ እንደነሱ የምናናንቀው ነገር አይደለም። እንደነሱ የምንደብቀው ነገር ደግሞ አይደለም። ማለት የምናፍርበት አፍረንበት የምንደብቀው ነገር አይደለም። የምንገልጠው ምንድነው? ፕራውድ የምንሆንበት ነው። ስለዚህ መስቀል ምልክት መሆኑ ራሱ የክርስቶስን ሰፈሪንግ አንደብቀውም ለማለት ነው። ስለዚህ በመስቀሉ አንጻር ሁልጊዜ የምናሳየው የክርስቶስን መከራ ለእኛ ለክርስቲያኖች ፕራይድ እንደሆነ ነው። መስቀልን ፐርሶኒፋይድ ተደርጎ ነው። የዳጊን መልስ ቀጥታ ለመመለስ ግን ፐርሶኒፊኬሽን ነው ብለን አልደጋግመን እንጂ መስቀል የሚሰማ የሆነ ነባቢ የሆነ እንደዚህ ሆኖ አይደለም። እንደዚያ የሚል ትምህርት ቤተክርስቲያን ውስጥ የለም፣ ሊኖርም አይችልም ማለት ነው። ሳሚ አመሰግናለሁ። እግዚአብሔር ይስጥልኝ። መምህርዬ ቴንክ ዩ ሶ ማች። ሳሚን ሰላም እንኳ ይበላቸው። ቆይ ይላል። ቆይ መምህርን አንድ ጊዜ እንሸኛቸው ነው። ቴንክ ዩ መምህር በረከት። ሌላ ጊዜ አይ ጥያቄማ ከዚህ በላይ ጠየቁም በቃ። ምክንያቱም ኦርቶዶክሳውያን ገብታችሁ ጠይቁ ብለን አልገባችሁም። ተስፋ ብቻ ነው ያለው። ተስፋ ምናልባት ከሙሌና ከመሪ ጋር ከሙሌ ጋር ይቀጥላል። መምህር ቴንክ ዩ ሶ ማች። በጣም ፌር በሆነ መንገድ በሪስፔክት እንደ ሁል ጊዜ እንደዛ ስለሚያደርጉ ያው እዚህ ቤት በጣም ሪስፔክት እናደርጉታለን። በዚህ ባህሪዎትና በዚህ እውቀቶት እንደዛ ነው ሁል ጊዜ ምንድን ነው ምሳሌ ስለሚሆኑ በጣም ቴንክ ዩ ሶ ማች። መልካም ጊዜ። መሄድ ይችላሉ። መምህር እኔ በጣም አመሰግናለሁ። በተለይ ጥያቄን አስተካክለው ወደ ጥያቄ ስላመጡት በጣም አመሰግናለሁ። ቴንኪው በጣም አብረውን ስለቆዩ አመሰግናለሁ። መልካም ጊዜ ይሁንልዎት። እሺ እኔም አመሰግናለሁ። ሳሚ አንድ ነገር ብዙ ጊዜ እኔ ብዙ እንትኔም ቀዝቃዛ ነው ንግግሬ ምናምን ትሆኔም እና ብዙ ጊዜ እኔን ከሌሎች ወንድሞች ጋር ምናምን አነጻጽረው እንትን የሚሉ ሰዎች አሉና እውነት ለመናገር እኔ በሱ ደስተኛ አልሆንም። ለምን መሰላችሁ?
ያው እኔ እንደው ባይገባኝም እሺ እኔ ብመሰገንም ብከበርም ጥሩ ነው። ግን አት ዘ ኤክስፔንስ ኦፍ አዘርስ እንዳይሆን እንደዛ አይነት አንዳንድ ሰዎች ሳሚ አንተን ማለት አይደለም፣ አንተ ጥሩ ልጅ ነህ። ግን እንደዛ አይነት ትሬንድ ያለው ብዙ ጊዜ ሌሎችን ወንድሞች ምናምን ዝቅ ለማድረግ ከእስልምናም ጋር እንደዚህ አይነት ነገር እያወሩ ነበር አቅርበው ምናምን እና ይሄ ነገር እንደው እኔን ካከበራችሁኝ ብቻዬን አክብረውኝ ከሌላ ጋር ኮምፔር ሳታደርጉ ሌሎች ሰዎች ዲስአፖይንትድ እንዳይሆኑ ሌላ ስሜት እንዳይፈጠር እንደዛ ለማለት ነው። በጣም አመሰግናለሁ። ግን በጣም ጥሩ ጊዜ ነበረን። በጣም በአክብሮት ነው ያስተናገዳችሁኝ። እኔም ለዛ ነው ሁልጊዜ እዚህ የምገባው እዚህ ቤት የምገባው በጣም ዲሲፕሊን ያለበት አክብሮት ያለበት ስለሆነ ነው። ያው ሳሚ ተረድተኛል ያልኩትና ባይዘዌ መምሬ እዚህ ቤት እኛ እርስዎን ብቻ ሳይሆን ኦርቶዶክሳውያን ሁሉንም ነው ሪስፔክት የምናደርገው። አስሎንጋስ ይሄ ፖለቲካ የሚሰሩ አሉ አንዳንድ እንደዛ የሚያደርጉ እነሱንም እዚህ ቤት ሲመጡ አስሎንጋስ ሪስፔክት እስካደረጉ ድረስ እኛ ብዙ ችግር የለብንም እና እርስዎን ከማንም አወዳድረን ሳይሆን ስለሆኑ ነው እንደዛ ስለሆኑ ለእኛ ምሳሌ ስለሆኑ እና ከዛ አንጻር ነው። ያ ማለት ግን እርስዎን ከሌላ ሰው አወዳድረን ሌላ ሰው ዝቅ እዚህ ቤት ውስጥ ሁሉም ቤተኞች ናቸው። ማን ነው ጸሎት ቤተኛ ነው፣ ፌዝ ቤተኛ ነው፣ እነ አዳም እነ ኢዮባ እነ ራሌ በጣም ብዙ ልጆች አሉ ቤተኞች ናቸው እና ከዛ አንጻር እና እንደዛ አይሰማዎት መምህር። ቴንክ ዩ። እሺ አመሰግናለሁ። ደህና ዋሉልኝ። እሺ እሺ መምህር ተባረኩ።